እንደምን ዋላችሁ እንደምን አመሻችሁ። አሜን። እግዚአብሔር የባህሩ የሆነ የተመሰገነ ይሁን ለሁላችንም። እኔ ያው ረጅሙ ባጭሩ ለመሰክር የመጣሁት እንግዲህ በእግዚአብሔር ቸርነት በእመቤታችን በወላዲተ አምላክ አማላጅነት በቅዱስ ገብርኤል ተራዳኢነት ያው በአባታችን እንባና ጸሎት የተደረገልኝን ስለቴን ደርሶልኝ ለመሰክር ቀርቤያለሁ። እንግዲህ እኔ ያለሁት እዛው ደቡብ ጎንደር ከስቴ ወረዳ ደንባቋሳዬ ቀበሌ ልዩ ዘገናት ኢየሱስ ሲሆን አማቴ በጣም ጠንካራ ኃይለኛ በሽታ ነበረባቸውና ያው ቅዱስ ገብርኤል ወደ ደጃፉ ወደ አውደ ምሕረት ወስደህ ብታድንልኝ ምናምን ብዬ ቁሜ መሰክራለሁ ብዬ በጣም ስለት አድርጌ ነበረ እና በጣም መምተኛ ሲባሉ ለየት ያሉ በጣም መምተኛ መጠየቅ አይችሉም። አንገታቸውን ጠምዞ ያዞራቸው ነበረ። እንደገና ጥቁር ቀይ ምናምን ዳልቻ ምናምን ነው እንጂ ጥቁር የሚባል ታርዶ አይቀምሱም። ደም ነበር የሚያስተፋቸው። ለእሱ ደውለው ልስ አይበሉም ነበረ። አሁን ህዝብ መተው አውደ ምሕረቱን ያው ህዝብ አድርሷቸው ድነው ተፈውሰው 3 ወር ተጠምቀው ድነው ተፈውሰው ያገኙትን እየበሉ መምተኛ እየጠየቁ የሞተ እየቀበሩ ይገኙልኛል። እልል ብላችሁ አመስግኑልኝ። ሁለተኛ ባለቤቴ አምና የሚያዝያ ጊዮርጊስ ስትኖር ደህና ነዋሪ ነበረች። የሚያዝያ ጊዮርጊስ ድንገተኛ መማሟት በቃ አመቱን በሙሉ በመኝታ ስትወድቅ ስትነሳ ከርማ ዘንድሮ የደብረ ዘይት አሳፍሬ ከዘው ከናታችን ጋራ አሳፍሬ ከነስንቋ ሰደርኳት። የደብረ ዘይት ዝለ ክብረ በዓሉ ደረሰች። ሀዘው ታስራ የፉጤ ታስራ ደብረ ዘይት ላይ የክብረ በዓሉ አስገባት። ቅዱስ ገብርኤል የፉጥኛ አስሮ አስገባው። ከዛ በኋላ የጸሎት ሐሙስ ዕለት ምሎ ተገዝቶ ለቋት ትዳሯን እየመረይ ትገኝልኛለች። እልል ብላችሁ አመስግኑልኝ። ከሙሲት ወረዳ ደራ ነው። ካረጅሙ ባጭሩ መሰክረው የዓለም ስሜ ጥሩነሽ እርድ ይባላለሁ። የመጣፍ ስሜ ወለተ ማርያም ይባላል። እኔ 8 ዓመት ነው ይህን ቦታ የተቀጠቅኩት ልጅ ታሞብኝ። አሁን እግሯን ኮርትሞ አይኗን ሰውሮ ከዚህ ገዳም ወቅሸት ይዘናት ንድ በማለት አይኗን ከሀገር ቤት አበራልኝ ቅዱስ ገብርኤል። ለኔ የደረሰ ለእናንተም ይደረስላችሁ። እግሯን በንብንቡ ከሀገር ቤት ትንሽ የተወሰነ የእግር ጉዞ አለው። ከበቅሎ ከመኪና ስትወራረድ በንብንቡ ከባህር ዳር መኪና ስትወርድ በእግሯ ከጢስ አባይ መኪና ገባችልኝ። ከጢስ አባይ መኪና በእግሯ ገባይልኝ። ከወንቅሸት ከጢስ አባይ ወርጄ ወደ ወንቅሸት 12 እንጀራ ተሸክማ ራሷ በእግሯ እየበረረች ገባችልኝ። ለኔ የደረሰ ለእናንተ ይደረስላችሁ። አሁን ክፉ መንፈስ ድግምት ጥረግረግ ብሎ ድና ቤት ይዛ ተፈውሳ ቤት ይዛ እንደውም 4 ዓመቷ አርግዛ ትገኛለች። ለኔ የደረሰ ለእናንተ ይደረስላችሁ። አንደኛ አምና የሷ ትንሽ እህት ታማ ከጭንቅ ከሐኪም ከስንት ሐኪም ዶክተር የተመረጠ 7 ዓመት ተገትሮ ወንድሟ ልትሰራ ዶክተር ተመርጦ ልትሰራ እንደለበሰች ልብስ ማተቧን አውልቆ እንደገባ እውነት የወንቅሸቱ ገብርኤል ልጄን እንዳታሰራብኝ ገንዘብ ወዳድ ሆና እየተባልሁ ነው እንጂ የዚህ አይደለም ልጄን እንዳታሰራብኝ እያልሁ እምነትና ጠበል እየቀበው አንድ ቀን ቀርባ ልትሰራ ስትል አይ ከፍተኛ አራጅ አስፈልገሻም ብሎ ዶክተር አሰናብቷት ደግሞ ከፍተኛ አራጅ ትነሳዋ ላይ የሷን ሀርጭሩ በረጅሙ ተንበርክኬ መሰክራለሁ ነው ያለው። ተደብቆ ኑሮ ደንፍቶ አሁን ከመጣው በሰሞን ለመየት እሷ እንኳን የመጣይ ነሐሴ ላይ ነው አድርሻት ይሄዱ ሂዳር ላይ ዙር የመጥሳየዋ ተዱ አመማት ደከመች አመማት ተብሎ መጣው
ሳምንት የሁርለት ነው ለሷ ሀሷ ከመጣሁ አሁን በጣም እያመማት በጣም እየተጨናነቀች ሰነበተኝ። እያጨናነቃት ሰነበተ። አሁን ዛሬ ድግምት ቤተሰቡን በሙሉ ይዤ ድግምት ነኝ ለቅቄያለሁ ብሎ ለቆ አሰናብቶ እሷም ተሽሏት ጨዋት ቀምስ ነበር፣ ቅድም ምናት ቀምስ ነበር። ካሁኑ ጀምራ እንደፈለገው እየበላች እየሰራች ትገኛለች። ለኔ የደረሰ ለእናንተ የሚረስላችሁ። ስላዳመጣችሁኝ አመሰግናለሁ። አባታችን እንደ ሰማይ ኮከብ እንደ ምድር አሸዋ እድሜያቸውን ያብዛልን። የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እኔ የመጣሁት ከማዕከላዊ ጎንደር ነው። ስሜ ሀና አብርሃም ባላለሁ። ከብዙ በጥቂቱ በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በግፈኛውና በስደተኛው እንባና ጸሎት የተደረገልኝን ከብዙ በጥቂቱ እንድስል መሰክራለሁ። እኔ የምመሰክረው ለጎረቤቴ ነው። አንዲት ሴት ነበረችና ለ8 ዓመት ካልጋ ላይ ነው የምትኖረው። መገላበጥም መንቀሳቀስም አትችልም። ምግብም አትወስድም። ከመተኛቷ የተነሳ ጎኗ ትልኝ ተልቶ ነበርና የዛሬ 2016 የሰኔ ስላሴ ሄጄ የወንቅሸትን እምነትና ጸበል ሰጧት። እቺ ሴት በሄድኩኝ በ3ኛ ቀኑ ሴት ተቀምጣ እየበላች አገኘዋትና አሁን እምነቱን ጸበሉን ትቼ ሄድኩኝ። ሁልጊዜም ወደ ወንቅሸት ገብርኤል ጸሎት አስላታለሁ እናገር ነበር። ከዛ አሁን ግን ቤትም መጠለያም አልነበራቸውም። ዘንድሮ ግን ሰትወይቱን ቆማ እየሄደች ለመሄድ በቅታ ብታዩት በጣም የሚገርም ነገር ነው። ምንም በቃ ስጋ የሚባል አልነበራትም። የሚታየው አጥንቷ ብቻ ነው። አሁን ግን በአባታችን እንባና ጸሎት በግፈኛው አባታችን ላይ አሁን ላይ ድና ተፈውሳ ትገኛለች ሰትወይቱ። እንዲሁም ለቤት በቅታ መንጀራ መጋገሪያ ተውራሃብ ሊሞቱ ኤሌክትሪክ ምጣድ ሁሉ ምንም ያልሆነላት ነገር የለም። በእውነት በቅዱስ ገብርኤል በአባታችን ሁሉ ነገር ይቻላል። የ8 ዓመት ሴት እንግዲህ ቦታውን ሳትረገጠው ምንነቱንም ሳታቅ በእምነት ብቻ ድናለች። እንደገና ድጋሜ ደግሞ ጎረቤት አንዲት ለ9 ዓመት ፔሪዮዷ ይፈስ ነበር፣ አይቆምላትም። ሁልጊዜም በሕክምና ነው። 2015 መንታ ልጆች ወልጄ ሞቱብኝ ትለኛለች። እምነቱን ሰጧተኝ። አሁን ግን ወንድ ልጅ ወልዳ ትገኛለች። እግዚአብሔርን አመስግኑት። እንደገና በሚቀጥል ደግሞ እንደዚሁ በተመሳሳይ አይነ ስውር ህፃን ነበር። አይኑ በርቶለታል እምነቱን በመቀባቱ። ከተወለደ ጀምሮ ህፃኑ 3 ዓመቱ ነው። እነዚህ ሁሉ ገዳሙን አያውቁትም። እኔ ብቻ ነው የምሰጣቸው እምነትና ጸበሉን። እምነትና ጸበል ስትወስዱ ለእናንተ አታስቀምጡት፣ ለግላችሁ ብቻ። ምክንያቱም እኛ ድነንበት ሄደናል። ስጡ፣ ለጎረቤት ለሀገር ለተጨነቀ ስጡ። እኛ የምንፈልገው የአባታችን የሚደረግላቸውን ቃል ኪዳናቸው የተሰጣቸው ነው እንጂ ሌላ የምንፈልጋለን? እኛ እኮ ድነናል። እምነት ጸበሉን አሽጋችሁ አትያዙት፣ ስጡ። ብዙ ታምር ነው የሚደረገው። በሚቀጥል ደግሞ ባህር ዳር ሁኜ የሥራ ቦታ በሚሰራበት ላይ የገባውባቸው ሰዎች ልጇ መንቀሳቀስ አይችልም፣ ግማሽ አካሉ በሙሉ አይንቀሳቀስምና እና ልክ ከላይ ካንገቱ እስከ ጀርባው ድረስ የባቄላ ጥሬ ነው የሚያክለው እበጡ። ምንድነው ስላተኝ አላርጂክ ነው ትለኛለች። ይሄ እኮ አላርጂክ አይደለም ብዬ እውነት ነው የምላችሁ። ወዲያው ገና እጄ የቀባው ሳልጨርስ የእጄን ሳላስለቅቀው ነው ህፃኑ የዳነ። እስኪ እግዚአብሔርን አመስግኑት ልል ብላችሁ። እኔ አባቴ ብዙ ነገር አድርገውልኛል። በሰላም በወጡት ይመልስልና ለሀገራቸው ለምድራቸው በሰላም ያብቃልን። ጠላታቸውን የእግራቸው ስር መረገጫ ይጣልልን። እስከ ምጽአት ዓለም እግዚአብሔር በእውነት የድንግል ልጅ ያኖርልን። የወንቅሸት ቅዱስ ገብርኤል ሙታንሳው ገብርኤል እኛንም ከሞት እኔንም ከልጄ ጋር ከሞት ለይቶ አንስቶልኛል። የራቀይን ወገኔን ሁሉ ባለቤቴን ሁሉ አቅርቦልኝ አሁንም ለስራ በቅቶልኛል። እግዚአብሔርን ልብላችሁ አመስግኑልኝ። አባታችን ይመልስልን። አመሰግናለሁ ስላዳመጣችሁ። እኔ የመጣሁት ከአግታ ቀበሌ ከአዴት ወረዳ ልዩ ገጥ ቀያ ባሎ ስሜ አምላኩ ታደል እባላለሁ። ከረጅም ባጭሩ በቅዱስ ገብርኤል ተራዳይነት በእመቤታችን ቅድስት ድንግል ማርያም አማላጅነት በአባታችን እንባና ጸሎት የተደረገልኝን እንዲህ ብዬ እመሰክራለሁኝ። እኔ ከ10 ዓመት በላይ በሽተኛ ነበርኩኝ። በሽተኛ ሆኜ ልክ ጉረቤቱ ዛሬ እሱ አምላኩ ታሞ ነው እያሉ ይሳለቁብኝ ነበረ። ዛሬ ማን ነው የታመመ? አምላኩ ታሞ ነው እያሉ ሁሉም አካባቢ ሁሉ ይሳለቁብኝ ነበር። ከዛም እኔም ከጸበል ወደ ጸበል እየተንከረተትኩ ልድንም አልቻልኩም።
ከዛ በ2015 ዓመት ተነስቼ ወደ ወንቅሸት ቅዱስ ገብርኤል ተነስቼ መጣሁ። ከዛ ቤተሰቦች እንዳሉ በቃ እየረበሽኳቸው የዛር መንፈስ የድግምት መንፈስ ከቤተሰቤ ጋር እንዳልኖር ቤተሰብ እያጣላ ሁሉን ነገር እያደረገ ሲያስቸግረኝ ነበረ። በሚያስቸግረኝ ሰዓት ያሳደግኩት እኔ በ12ኛ ክፍል ወንድም ነበረኝ። የሄደበት አድራሻው ጠፋኝ። ልክ እኔን እንዲህ እያደረገኝ እንዴት እኔ ከሱ ጋር እቀመጣለሁ ብሎ የሄደበት አድራሻው ጠፋኝ። እኔ መጥቼ በ2015 በሚያዝያ ጾም መጥቼ ከዚህ ስገባ እኔ ከዚህ በየጸበሉ ሲጮህ የነበረው መንፈስ ልክ የት እንደደረሰ አላውቁም። ድኜ በፋሲካ ሊገደፍ ሲል ተደስቼ ተነስቼ ወደ ሀገር የተመለስኩኝ። እኔ ተመልሼ ሂጄ እንደገና ከቤተሰብ እጄ ገባሁኝና ያ ወንድሜ ሄደው ወንድሜ እየቆረቆረኝ አለቅስ ነበረ። በጣም አዝን ነበር። ቅዱስ ገብርኤል እባክህ አምላከ ዮሐንስ አምላከ ገብርኤል ባለበት እባክህ አንተ ጠብቀህ መልስልኝ። ይሆንም ላይነ ሥጋ አብቃኝ ካለዛማ አንተ ጠብቀው። ይሆንም ስልክ ይደውልልኝ እያልኩ ስልክም አይደውልልኝም። የሄደበትንም አድራሻውንም አላውቀውም። ቁጭ አለ ዝም ብሎ። እኔም አለቅሳለሁ። ዝም ብዬ እያለቀስኩ እለምናለሁ፣ ፈጣሪ እለምናለሁ፣ እመቤታችን ቅድስት ድንግል ማርያም እለምናለሁ። ከዛ በ2016 ሚያዝያ 27 ቀን ደብረ ዘይት ማርያም መጥቼ ከዛ አድሬ እሁዱን ተመልሰን ከዚህ አደርኩኝ። በ28 መጥቼ ከዚህ ተንበርክኬ እባክህ ቅዱስ ገብርኤል እባክህ ይህንን ልጅ እባክህ ሀራራና ባለበት ሀገር ወደ ሀገሩ አብቃልኝ እባክህ ይሆን ላይነ ሥጋ አብቃኝ አንተ ጠብቅልኝ ብዬ እሁድ ደብረ ዘይት የሆነ ሰኞ መጥቼ አልቅሼ ተነስቼ ሄድኩኝ። ሰኞ የሄድኩኝ ሮብ ደውሎ እየመጣው ነው ደስ ይበልህ አለኝ። እልል ብላችሁ ፈጣሪን አመስግኑልኝ። ደውሎ ሮብ እንደነገረኝ አርብ ቀጥታ ከቤቱ ቀጥታ ሰተት ብሎ ምንም ሳይሆን በቅዱስ ገብርኤል በአባታችንን ማናጦለት ቀጥታ ዘንግ መስሎ መጥቶ ከቤት የገባልኝ። እልል ብላችሁ አሁን ማመስግኑልኝ። እንደምን ዋላችሁ? እኔ መጣሁት ከፎገራ ወረዳ ነው። ስሜ ሀና ገረመው ወይም ወለተ ሰንበት እና እኔ በጣም ያመኝ ነበረ። በእኔ ላይ በጣም 58 መንፈስ ነው የነበረብኝና ከሱ ሁሉ ድኜ ተፈውሼ እገኛለሁ። ለኔ ደረሰ አምላክ ለእናንተ ይድረስላችሁ። እንዲሁም እህቴም ያማት ነበርና ከቤቷ ሆና ያው መንፈስ በመጮህ የአባታችን ስም በመጥራት የላሙ ቅዱስ ገብርኤልን በመጥራት ያው ድና ተፈውሳ ትገኛለች። ለሷ የደረሰ ለእናንተ ይድረስላችሁ። እንዲሁም እናቴ ለ8 ዓመት ያክል በጣም አስጨናቂ ህመም ነበረባትና ያው እሷ ባትመጣም እኛ እዚህ በመምጣት እኔ እዚህ በመምጣት እንኳን ከዛ በሽታ ተፈውሳ ድና ትገኛለች። ለሷ የደረሰ ለእናንተ ይድረስላችሁ። እንዲሁም እኔ እዚህ መጥቼ በመግባቴ መንፈስ በእኔ ላይ ሲጮህ 3ቱም እህቶቼ እዛ ጋር ከሀገር ቤት ያብዱ ነበርና ከዛ ሆነው ሲጠመቁ እያለ ሁላቸውም አብደው አንዷ በሰንሰለት መታሰር ጀመረች። ሁለቶቹ ባይታሰሩም ያው ራሳቸውን ስተዋል፣ ግን አልታሰሩም ነበረ እና ያች ልጅ የዛ ተቀምጣ እኮ ነው እንዲያርጋ ያሳዘችን። እኛ ከወንቅሸቱ ቅዱስ ገብርኤል ካርሄና ካልሄድና አንለቅም። ወንቅሸት ቅዱስ ገብርኤል ነው የምንሄደው። የያዘን ያጸጉራ መለኩሴ ነው የያዘን ብለው እዚህ በመምጣት በሁላችንም ድነን ተፈወሰን እንገኛለን። ለኛ የደረሰ ለእናንተ የሚደርስላችሁ። ማሳችን አያበቅልም ነበርና የከብቶቻችን ጭራቸውም እንዲሁም የኛ ልብሳችን ሳይቀርም ይቆረጥ ነበርና ከዛ ሁሉ ነገር አሁን ማሳችን እያበቀለ በረከት በበረከት ሆኖ እንዲሁ በሙሉ ጤናችን እንገኛለን። ለኛ የደረሰ ለእናንተ ይድረስላችሁ። የንታይ አባታችን በሰላም ወደ ገዳማቸው ያግባልን፣ እንዲሁም በሰላም ቅፍ ድግፍ አድርጎ ያምጣልን። ስላዳመጣችሁኝ አመሰግናለሁ። እንደምን ዋላችሁ? ያው እኔ የምመሰክረው በድንግል ማርያም አማላጅነት በእግዚአብሔር ቸርነት በአባታችንም ባናጦለት እኔ የምመሰክረው እዚህ ቦታም ይሄን ቦታ ማውቀው በአሁኑ አመት ነው። ያው ታሳስ 23 ነው የመጣሁት። ታሳስ 23 አንስቼ ስገባ ግን ከዚህ
በሰው ነው የመጣሁት። በእንጨት ነው የገባሁኝ። እዚህ ቦታ ስገባ አገሬ ቦቴ ያለሁት ፎገራ ወረዳ ወረታ ዙሪያ ነው። ልዩ ጎጥ አንኩኮ ማርያም ነው። ስሜ ጥሩር ፍቃድ እባላለሁ። የመጽሐፍ ስሜ ወለተ ስላሴ ነው። እና ስገባ ግን ከዚህ ቦታ በእንጨት ነው የገባሁት። በእንጨት ገብቼ ግን 3 ወር በመጠመቅ ያው በእግሬ ቁሜ እየሄድኩኝ ተመልሼ ወደ አገሬ ስገባ በእግሬ ኃጢአት አንስቼ ስተጢስ አበይ ስቲል ፈትነው ብዬ ሀድኩኝ። ያው አሁን ዙሬ ስመጣ ግን ስንቄን ተሸክሜ ከዚህ ቦታ ገባሁኝ። ለእኔ የደረሰ ለእናንተ የሚድረስላችሁ። አባታችን በሰላም ወደ ገዳማቸው ይመልስልን። ስላዳመጣችሁኝ አመሰግናለሁ። ሰላም አላችሁ። እኔ የመጣሁት ከአዴት ወረዳ ነው። ስሜ ትኳዳ አስማማው እባላለሁ። እኔ የምመሰክረው ለእህቴና ለእኔ ነው። እህቴ ትናንትና 12 ሰዓት ደወለችና ከአረብ ሀገር ነው ያለች። 3 ወሬ ነው ከስራ የወጣሁ። እኔ ልሞት ነው፣ ምበለው ምጠጣው ማጥቻለሁ። ጾለት አስይልኝ ብላ እያለቀሰች ነገረችኝ። አልቅሼ ጾለት አስደረኩኝ። ከዛ በኋላ በዛሬው ዕለት ስራ ገብቻለሁ፣ አይዞሽ እህት አለም ብላ ደወለችልኝ። ለእኔ ደግሞ አይኔን ሸፍኖ ነበር፣ ጆሮዬን ደግሞ ደፍኖ ነበረ። ከዛ መጥቼ ከዚህ ጸበል ስጠመቅ 3 ቀን በኋላ ዛሬ አይኔን በርቶልኛል፣ ጆሮዬን ቢሆን ይሰማልኛል። የኔ የተደረገ ብዙ ነገር ነው። የኔ የተደረገልኝ ብዙ ነገር ነው። አባታችን ሺህ ዓመት ያኑርልን። አመሰግናለሁ ስላዳመጣችሁኝ። እንደምን ዋላችሁ? እኔ የመጣሁኝ ተቋራ ወረዳ ነው። ስሜ ስራነሽ ንግስት እባላለሁ። የመጣሁት ስሜ ወለተ ሰንበት። እኔ መሰክረው ስለ ልጄ የአእምሮ በሽታ ታማብኝ ሌላ ጠበል ነበርኩኝ። ልጄ በድባባ ክፍል ነበረች። ነይ ወንቅሸት እንሂድ ልውሰዳችሁ ብላል። ብቻችን ስላትኝ ወንቅሸት ሄደሽ ምትወኙ ነገር የለም ምትሆኑት የለም ኑና እርሻችሁ ልምጣ ትለናለች። እንዲያ ስትለን መጣነ። አመጣ 7 ቀን አብራ ቆይታ አስጠምቃይታ ተመልሳ ሄደች። ስትሄድ አይ ብቻችን እንዴት አንቺ ሁሉ ዘመድ ነው ብላ ትለናለች። ልጇ የታመመችው ደግሞ ተኔ ጋራ አልወድሽም አልይሽ እያለችኝ አሁን እንዴት አድርገሽ ነው ጥለሽ እንደምትሄጂ አልኳት። ግድ የለሽም ብላ እሷ ወደ ስራዋ ትሄዳለች። በዚህ ኃይልና ቸርነት በእናታችን በእመቤቴ ድንግል ማርያም ጦለት በቅዱስ ገብርኤል ተራጅነት በአባታችንም ባና ጦለት አሁን ልጄ ድና ቤቷን እየመራች ትገኛለች። እልል ብላችሁ እንደዚህ አመስግኑልኝ። ደግሞ ልጄ ተማሪ ናትኝ። እንዲያ ሆና እየተንበገበገች ሰዳ ቅዱስ ገብርኤል ልጄ ተምራ ወደ ስራ ያለፈች እንደሆነ ለአንተ ስለቴን አገባለሁ ብዬ ቅዱስ ገብርኤል ሰማኝ። እሷም አለፈችልኝ። እችን ያመጣቻት ልጄም ቤቷን ስትመራ ትገኝልኛለች። እልል ብላችሁ እንደዚህ አመስግኑልኝ። በአባታችንን ማና ጦለት አባታችንን ወደ ገዳሙ ቸር መልስልን ብላችሁ እንደዚህ እልል ብላችሁ አመስግኑልኝ። ስላዳመጣችሁኝ አመሰግናለሁ።